ምንድነው ፍቅር? ምን እያደረኩ ይመስላል? ትሰማኛለህ? ካንተ ጋር መኖር በቅቶኛል። የኔ ቆንጆ እውነትሽን አይደለም ማለት? ቆይ ለምንድን ነው እንደዚህ የምታደርጊው? የኔ ቆንጆ ምንም ባላደርግልሽ እኮ አፈቅርሻለሁ አይደል? አላወኩም ነበር። ትሰማኛለህ? ይሄ የማይረባ ቀልድን ለመስማት አይደለም እሺ የመጣሁት። አሁን ዞር በልኝ ከፊቴ። እባክሽ ማኪዬ እንደዚህ አታድርጊሽ። ቆይ ምን በደልኩሽ? ምን አደረግኩሽ? ቆይ ስታስበው ከክልል ጨዋታ ሞድ ነው እንዴ ይመስልህ? ማለት አልገባኝም። አንተ ባይ የምትለወጥ ሰው አይደለህም። አፈቅርሻለሁ ከማለት ውጪ ሴት ልጅ እንዴት ማስደሰት እንደምትችል እንኳን አታውቅም። ቆይ እኔ አቅሜን ያህል ከማድረግ ውጪ መች ቦዝኝ አውቃለሁ? አታፍርም እኮ አንተ በየጊዜው የምትሰጠኝ ልቅምቃሚ አስበህ ይሆናል። የኔ ፍቅር እስኪው እኔ እኮ ላንቺ የሰጠሁሽ ይህን ትልቁን ልቤን ነው። ቆይ ለምን እንደዚህ ማድረጉ አስፈለገ? በእናቴ ፊልም ላይ የምታያቸውን ነገሮች ይዘብኝ እየመጣት አድርቀኝ። አሁን ከፊቴ ዞር በልኝ። በፍጹም እንድትሄጂብኝ አልፈቅድልሽም። ዞር በልኝ ብያለሁ፣ አታበሳጨኝ። እባክሽ የኔ ፍቅር እባክሽ እንደዚህ አታድርጊ። አንተ ነህ እንዴ የማዋራው ለፍዳዳ? ጋሽዬ ደህና ነህ? ግን ተርፋል? ሜቲ አሁን ማንንም ምንም ማውራት አልፈልግም። ወደ ክፍልሽ ግቢ። ጋሽዬ ይሄ እኮ ላንተ አይገባህም። እንደው እሷ ምስጋና ቢስ ሆና ነው እንጂ አሁን ካንተ የተሻለ ሰው ልታገኝ ነው። ሜቲ እኔ ፊት ሆነሽ ስለ እሷ ክፉ ነገር ልታወሪ ነው? አሁን ማንንም ማውራት አልፈልግም አልኩሽ አይደል? በቃ ውጪ። ጎበዝ ጓደኛዬ፣ አሁን ታያለሽ የሚገባሽን ውድ ስጦታ ይዞ እየተክለፈለፈ ቤትሽ ድረስ ነው የሚመጣው። ተስፋ አደርጋለሁ። ግን የሚሰራ ይመስልሻል? እኔ በጣም ፈርቻለሁ። አንቺ ደግሞ ምንድን ነው የሚያስፈራሽ? አንቺን ብትሆኚ ቦታሽን ማወቅ አለብሽ። እስከ መቼ ድረስ በሱ እየተቃጠልሽ ትኖሪያለሽ? እሱማ ትክክል ነሽ። ግን ያው እንዳይቆርጥለት ፈርቼ ነው። ቢቆርጥለትስ? እንደውም ከሱ የተሻለ ሰው ጋር ትሄጃለሽ። ግን እኮ ወደዋለሁ። አይ እንግዲህ አንቺ ደግሞ ምንድን ነው ፍላጎትሽ? ከእሱ ጋር እያከኩ መኖር? እሱማ እንዴት እፈልጋለሁ። እኔ ነኝ እስኪ የልደቴ ቀን ዱባይ ወስዶ ነው ያዝናናኝ። ያውም ፓስፖርቴን ራሱ አውጥቶልኝ። ወይኔ ታድለሽ። አንቺስ ብትሆኚ ይህን ለማድረግ ምን ያንስሻል? እሱም ቢሆን ይህን የሚያደርግበት ገንዘብ አላጣ። ያው አንቺ ቃለሽ ስለተገኘሽ እንጂ። እሱስ ትክክል ነሽ። ስለዚህ አንቺን ብትሆኚ ቦታሽን ልታሳዩ ነው የሚገባው። ልፍስፍስ ሴት ሆነሽ ኩሽና ለኩሽና መርመጥመጥ የለብሽ። እውነትሽን እኮ ነው። እንዲሁም አሁን ልደት ይደርሷል። ምን አባቱ እንደሚያደርግልኝ አየዋለሁ። ጎሽ፣ የዛኔ የዱባይ ትኬት ካልሰጠሽ በፍጹም እንዳትሰሚው። ትክክል ነሽ የኔ ጓደኛ። ይሄኔ አንቺ ባትኖሪ ኖሮ እኮ የማንም ችጋራን መጫወቻ ሆኜ ነበር። የኔ ቆንጆ ስለ እሱ አታስቢ። እኔ ያለሁልሽ የማንም መጫወቻ ሆነሽ አትቀሪ። እኔ እኮ ድሮም ነግሬህ ነበር፣ እሷ በፍጹም ለአንተ የምትሆን ሴት አይደለችም። እስኪ ራስን ተመልከት ቃል። አንተ የተረጋጋ ሰው። እሷ ደግሞ እባክህ እንደሱ አትበል። ገና ለገና ጥላኝ ሄዳለች ብዬ ክፉ ነገር ልናገር አልፈልግም። ምንም ቢሆን እኮ ጥሩ ጊዜያትን አሳልፈናል። እኔ እኮ ስለ እሷ መጥፎ ነገር እያወራሁ አይደለም፣ ግን ደግሞ ይኸውልህ በፊትም ነግሬሃለሁ፣ አሁንም እነግርሃለሁ፣ እሷ ለአንተ የምትሆን ሴት አይደለችም። ለምን አትረዳኝም? እኔ ደግሞ ያለ እሷ መኖር አልችልም። እንዴት ነው ቆይ ከእሷ ተለይተ መኖር ማትችለው? ምነካ ጓደኛ፣ የራስንማ እንደዚህ ደካማ አታድርግ። እንደውም እሷ ትክክል ሳትሆን አትቀርም። ሰሞኑን ልደቷ ነው እና ደግሞ የሆነ ነገር ማድረግ አለብኝ። አንቺ ማለት አንተ እኮ አታፍርም? ምን ልታደርግ ነው? ይኸውልህ ሚኪ፣ በእኔ ቦታ ሆነ ካላዩ መፍረድ በጣም ከባድ ነው የሚሆነው። እሺ እባክህ አትፍረድ። እሺ፣ በእርግጥ የሚሰማን ስሜት አላውቀውም። ቆይ እሺ፣ ምን ልታደርግ ፈልገህ ነው? ለልደቷ የሚገባትን ስጦታ ልሰጣት እፈልጋለሁ።
ከዛ ደግሞ ችግራችንን በደንብ ተወያይተን እንፈተዋለን ማለት ነው። እኔ ግን አልመሰለኝም ቃል። ለነገሩ በዚህ ሰዓት ምንም ነገር ብለህ ስለማትሰማኝ በሀሳብህ ከመስማማት ውጭ ምንም አማራጭ የለኝም። ጓደኛዬ ስለተረዳኝ በጣም አመሰግናለሁ። እኔ የምልህ ሜቴ የለችም እንዴ? አራለች። ሜቢ ስራ በዝቶባት ይሆናል። ሜቲ ሜቲ! ውይ ስትጠሩኝ እኮ አልሰማችሁም ነበር። እንዴት ነው ሚኪያስ? አንቺማ ኮርተሻል። በቃ ሰውም ሰላም አትይም አይደል? አረ እኔ ምን ገዶኝ። ባይሆን ምሳ አዘጋጅቻለሁ፣ ላቅርብላችሁ። አይ እኛ ወተን እንበላለን አይደል እንዴ ሚኪ? እንዴ ምን ማለት ነው እንዴ? እኔ እኮ የመጣሁት የሜቲ ምግብ ናፍቆኝ ነው። የምን ውጪ ነው? አምጪ፣ እዚህ እንበላለን። እሺ። አንተ ልጅ ግን ከእሷ ልጅ ጋር ያለ ነገር ምንም አላማረኝ። አንተ ደግሞ ምን ማለት ነው? ለማለት የፈለግኩትም ግልጽ ነው። ኧረ በእናትህ ቆይ ግን ጋሼ አሁን እኔ የምሰራው ምግብ መጥፎ ሆኖ ነው አንተ ኪችን ገብተህ ምግብ የምትሰራው? ቆይ የዛሬ እረፍት ሰጥቼሽ ነበር አይደል? ለምን አልሄድሽ? ጥያቄን አታረሳሳኝ። እውነት በጣም ከፍቶኛል። ቆይ ማስተካከል ያለብኝ ነገር ካለ ለምን አትነግረኝም? እንደሱ አይደለም። ዛሬ እኔና ማኪ ትልቅ ቀናችን ነው። ስለዚህ ምግብ ሰርቼ ልጠብቃት ብዬ ነው። እና ደስታህን በምግብ እየገለጽክላት መሆኑ ነው? እንደሱ ማለት ትችያለሽ። እኔ የምልሽ እኔ ጥያቄሽን መልሻለሁ አይደል? አሁን ደግሞ ጥያቄ መልሽልኝ። ለምን ረፍት አልወጣሽም? ለአንተ አስቤ ነው። እሱ ደግሞ ምን ማለት ነው? ያው ማክዳ ዛሬም እንደለመደችው ልብህን መስበሩ አይቀርም። ስለዚህ ከጎን ሰው ያስፈልግሃል ብዬ ነው። እንዴት አይነት ነገር ነው የምትናገሪው? ሁለተኛ እንደዚህ አይነት ነገር እንዳትናገሪኝ ብዬሽ ነበር አይደለ? በቃ ለማንኛውም እኔ ልሂድ። ምን ነው የኔ ፍቅር ሰላም አትይም? ሰላም። እንኳን ተወለድሽልኝ የኔ ቆንጆ። ስለተወለድሽ በጣም ደስ ብሎኛል። ታዲያ መወለዴ ምን ጠቀመኝ? አንተ እጅ ላይ ጣለኝ እንጂ። ተይ እንጂ ማኪ፣ እባክሽ እንደሱ አትበይ። እሻው ለምንድን የጠራኝ? ቆይ መጣሁ። ምን ነው አልወደድሽውም እንዴ? ምኑን ነው የምወደው? ለአንቺ ብዬ ነበር እኮ ያዘጋጀሁት። እሻው ምን ይጠቅመኛል ይሄ ለኔ? ስሚኝማ የኔ ቆንጆ፣ አይንሽን ጨፍኝና ማሳይሽ ነገር አለ። አይኔን መጨፈን ምን ያህል እንደምጠላ ታውቃለህ አይደል? በእኔ ይሁንብሽ። ይህንን ግን ትወጂዋለሽ። እሺ ግን አፍጥነው። አሁን ደግሞ መግለጥ ትችላለሽ። ምን ነው አልወደድሽውም እንዴ? ምንድን ነው? ይኸውልሽ የኔ ፍቅር፣ እስከ ዛሬ ላስቀየምኩሽ ይህ መካሻ ይሆናል ብዬ እኮ። በዚህ እንዴ? ምን ነው አልወደድሽውም? እየቀለድክብኝ ነው እንዴ? እኔ ምን እቀልዳለሁ? ከፍተሽ ብታዩ ይሻላል። ምንድን ነው እሱ? ይሄ ምን ይጃጃልብኛል ወደዛ እንዴ? እሺ ምን አደረግኩሽ አሁን ደግሞ?
ጋሽዬ ሜቲ አሁን ምንም ማውራት አልፈልግም። እሺ ውጪ በቃ። አይ ጋሼ እዚሁ እንደተኛ ነጋ። ጋሼ ጋሼ ነጋ እንዴ? አዎ ነጋ። ደህና ነህ? ቆይ ምን ሆነ ነው እዚህ የተኛው? አይገርምም? ሰዓቱ እንደሄደ አላየሁትም ነበር፣ እዚሁ ወሰደኝ። ቆይ ግን ማታ ምንድን ነው የተፈጠረው? ሜቲ ስለ እሱ ማውራት አልፈልግም። አይ ጋሽዬ ባታወራውም እኮ ነገሩ ግልጽ ነው። እንደለመደችው ጥላ ሄደች አይደል? ተይ ሜቲ እንደሱ አትበይ። ምናልባት እኔ ያልተረዳኋት ነገር ይኖራል። ግን እስከ መቼ ነው ራስን የምትሸውደው ጋሼ? እንዴ የምትፈልገው ነገር ካለ ለምን በግልጽ አትጠይቅህም? ለእሷ ብለህ አይደል እንዴ ትናንት ኪችን ገብተህ ምግብ የሰራው? መቼ እሱን አወቀች ብለሽ ነው? ማወቅ ስላልፈለገች ነው እንጂ ደግሞ ምግቡ በጣም ነበር የሚጣፍጠው። በላሹ እንዴ? አዎ በላሁት። እና ያን ሁሉ ፓስታ መድፋት ነበረብኝ? ግፍ እኮ ነው። እሱማ ልክ ነሽ። እንኳንም በላሹ። እንዴ ወዴት ልትሄድ ነው? ምግብ እኮ እየሰራው ነው። በልተህ ትሄዳለህ። አይ ይቅርብኝ፣ ምንም ነገር አልፈልግም። አይ ጋሽዬ ለማይሆን ሰው ልብህን ሰጥተህ እንደዚህ ትሰቃይ? ያሳዝናል። ይኸውልሽ ማኪ አንድ አዳምጪኝ እሺ? እሺ አሁን ደግሞ ሰፈሬ ምን ልታደርግ መጣ? ቆይ ትንሽ አታፍርም? እኮ ግራ ገባኝ። ወይ ምክንያትሽን ንገሪኝና ማስተካከል የምችለው ካለ ላስተካክል። ምንም እናስተካክለው ነገር የለም። ነገርኩ እኮ አይገባህም እንዴ? ቆይ ምን ነገርሽኝ ማኪ? የሰው ፍቅረኛ ለልደቱ የዱባይ ትኬት ሰጠዋል። አንተ እዚህ ቁራሽ ስጦታ ሰጥተህ ታወራለህ እንዴ? ቆይ እኔ ይሄ የሚገባኝ ሴት አይደለሁም ማለት ነው? የዱባይ ትኬት ላንቺ ምን ያደርግልሻል? ልጠፋበት ሁለተኛ ሰፈሬ እንዳመጣሽ ማኪ። ቆይ እሺ ለስንት ሰዓት ነው እንደዚህ የተፋጠጠን የምንቀመጠው? ሚኪ እኔ እኮ ያልገባኝ የዱባይ ትኬቱን ለምን ፈለገችው? ቃል እኔ እኮ ነግሬህ ነበር። ለምንድን ነው የማይገባ? ልጅቷ አታፈቅረም፣ ጎልድ ዲገር ናት። ሚኪ በእናት በቃ ክፉ ነገር አትናገር እሺ? እኔ ክፉ ነገር ለመናገር ፈልጌ አይደለም፣ ግልጹን እውነታውን ነው እየነገርኩ ያለሁት። ልጅቷ መጀመሪያም ቢሆን አንተን ሳይሆን ብርህን ነው የፈለገችው። እሷ እኔን ትወደኛለች እሺ? ምናልባት ደግሞ የዱባይን ትኬት ለሌላ ነገር ፈልጋ ይሆናል። በእናትህ አታስቀኝ። ቆይ ለምንድን ነው የማይመስል ነገር የምታወራው? ለምንድን ነው እየተፈጠረ ያለው ነገር የማይገባህ? እሷ ታፈቅረኛለች አውቃለሁ። እሷ አንተ የምታስበው ነዋ። አይደለም ሚኪ በቃ በእናትህ እንደሱ አትበል። እኔና እሷ እኮ አብረን የሆንነው እኮ አሁን አይደለም። እሱን እኮ አውቃለሁ፣ ግን እሷንም እንደ ሌሎቹ ጊዜ ለውጧታል። ይህንን እኮ ነው አንተ መረዳት ያቃተህ። ሚቲ አንቺ እንኳን እንደዚህ ሲሆን እያየሽው አንድ ነገር አትዩ። ምን ልበለው? አይሰማኝም እኮ እንጂማ እኔ ከመናገር መቼ ቦዘንኩ ብለህ ነው? ታው እንጂ እኔ እኮ ሕፃን ልጅ አይደለሁ። ቃል እየተጠቀመችብህ ነው። ለምንድን ነው ቆይ አንተ መረዳት ያቃተህ? ይሄንን ጋሼ ሚኪ የሚልህ ነገር ትክክል ነው። ብትሰማው ነው የሚሻለው። በእናታችሁ በቃ ተወኝ እሺ? እንደውም አይመለከታችሁ። እሺ አሁን ወዴት ነው የምትሄደው? ተው ትንሽ አረፍ ይበል። ሌሊቱን እኮ ምንም አልተኛም። እዚሁ ሶፋ ላይ ሊነጋጋ ሲል ነው ትንሽ እንቅልፍ የወሰደው።
እኔ እኮ ምን እንዳዞረችበት ነው የማይገባኝ። እንዴት ነው እስከ ዛሬ የተሸወደው? ቆይ የምታደርገው ነገር እኮ ግልጽ ነው። አይ ሚኪ፣ አንድ አትያዝ እንጂ ነገር ውስጥ ከባድ ነው። አወራርሽ ግን የደረሰብሽ ነው ይመስለው። የት ይቀራል ብለህ ነው? ቆይ እንዴ እስኪ ንገሪኝ፣ ማን ነው ያንቺን ልብ ያንበረከከልኝ? እባክሽ እሱን ሆድ ይፍቻው እንበልሽ። እንዴ ሀና ወዴት ነው? ነይ እንጂ ጨርሽልኝ። የሰው ልብ አንጠልጥሎ መሄድ ምንድን ነው? ቆይ ጓደኛሽ ፍላጎቷ ምንድን ነው? ለምንድን ነው ጓደኛዬን የምታሰቃየው? የእኔ ጓደኛ ናት የምታሰቃየው? የአንተ ጓደኛ አይደል እንዲህ መውጫ መግቢያ ያሳጣት? ይኸውልሽ ለጓደኛሽ የምታስቢላት ከሆነና ብልጥ ከሆንሽ እንደ ቃል አይነት አፍቃሪ ማግኘት በጣም ከባድ ነው። ስለዚህ ባያመልጣት ጥሩ ነው። ተው እባክህ ነው እንዴ? ከዛስ? እየቀለድኩ አይደለም፣ እኔ ከልቤ ነው የማወራው። ብትቀልድ ነው የሚሻለው። ቆይ እንዴት ቢያስባት ነው ሲጀመር ለጓደኛዬ ቁራሽ ስጦታ ይዞላት የሚመጣው? መጀመሪያውኑ መች ከፍታ አየችው? ደግሞ ቆይ ስጦታ ትልቅና ትንሽ አለው? ለምን የለውም? እንዴት? ቆይ ገንዘቡን ነው ቃልን ነው የምትወደው? ሁለቱንም ብትወዳቸው ምን ችግር አለ? አልገባኝም። ቆይ ሲጀመር ምንድን ነበር የሰጣት? የወርቅ ሀብል ነው። ምን? እኔ እኮ አላምንም። የወርቅ ሀብል ነበር? ምን ነው ልብሽ ቆመ? በቃ አሁን መሄድ አለብኝ። ምን ነው የተዎቹን ስጦታ ልትቀበለው ነው እንዴ? እባክህ ዝም በል፣ ራስህን እንደ ብልጣት። ድሮስ አንቺን መቼ አጣሁሽ? ሜቴ ጎረምሶ የለም እንዴ? አሁን ወጣ ብሏል። ምን ነው ፈለገው? አዎ በጣም ፈልጌው ነበር። ስልኩም ደግሞ አይሰራም። ስልኩን ቻርጅ አድርጎት ነው መሰለኝ የወጣው። አንተ ግን በሰላም ነው የፈለገው? አዎ ማክዳ ልትመጣ ትችላለች አሁን። ማክዳ? ምን አባቷ ልትሰራ የምትመጣች ጥቅመኛ? ጓደኛዋን አግኝቻት ነበር እና የወርቅ ሀብል ይሰጣት እንደነበረ እና እንዳመለጣት ነገርኳት። ገባኝ። ስለዚህ ትታ ሄደችውን ወርቅ ለመውሰድ ነው የምትመጣው ማለት ነው? አዎ ለመውሰድ የሆነ ሰበብ አታጣም። ቃላብ ደግሞ እንደምታየው ፍቅር ጅል አድርጎታል። እርግጠኛ ነኝ ይሰጣታል። እንደሱማ በፍጹም መሆን የለበትም። እንዲሁም መውጣቱ ለኛ ጥሩ ነው። ምን አስበሽ ነው? ወርቁን የት እንዳስቀምጠው አውቃለሁ። እንሂድና እንደብቅበት። ከዛ ምን አባቷ ታመጣለች። በእርግጥ ሀሳብሽ ቆንጆ ነው። ካወቀ ግን አይለቀንም። እንዴ ለምን ያውቃል? እርግጠኛ ነኝ ማታ በጣም ስለተደናገጠ የት እንዳስቀመጠው እንኳን አያውቀው። በቃ እሺ አምጪው። እሺ ይሄ በጣም ጥሩ ነው። እኔት ማድረግ እንዳለብኝ አውቃለሁ። ጓደኛ ግን በጣም ነው የሚያሳዝነኝ። እሱ በጣም ጥሩ ሰው ነው። ደግሞ ለፍቅር ብሎ ምን አይነት መስዋዕትነት እየከፈለ እንዳለ እያየሁት ነው። አዎ እኔም ጓደኛዬ ላይ ይሄ ነገር ባይፈጠር ደስ ይለኝ ነበር፣ ግን አንድ ይሆናል። ለማንኛውም ግን ይኸውልሽ እስኪነቃ ድረስ እኛ ከጎኑ መለየት የለብንም። ለእሱ አታስብ፣ እኔ ሁሌ ከጎኑ እሆናለሁ። እሺ በቃ እኔ ልሂድ። ደግሞ እንደመጣው እንዳትነግሪው። እሺ አልነግረውም። ደህና ዋይ። ጅማትረባ እኔ ግን ለጋሽዬ ብዬ ነው እንጂ አፈር ከድሜ ባስበላት ደስ ይለኛል። የኔ ቆንጆ ታውቂያለሽ፣ ደውለሽ እኮ እንገናኝ ስትይኝ እኮ ጆሮዬን ነበር ማመን ያቃተኝ። በጣም ይቅርታ፣ እንደዛ ማድረግ አልነበረብኝም። ችግር የለውም። አንቺ እኮ ደግሞ ምንም አላደረግሽኝ። ይኸውልሽ ያናደደሽን ነገር እኮ በግልጽ ብትነግሪኝ ምናልባት ልፈታው እችላለሁ። ችግር የለውም፣ ስለሱ ሌላ ቀን በደንብ እናወራለን። ግን ትላንትና አንተ ለእኔ ስጦታ አዘጋጅተልኝ እንደዛ ማድረግ አልነበረብኝም። ትልቅ ብልግና ነው። አስቀየምኩ አይደል? ችግር የለውም። ደግሞ ሁሌም እኔ ለአንቺ ምርጡን ነገር ነው መስጠት የምፈልገው።
አውቃለሁ የኔ ፍቅር። እና አሁን ይዘኸዋል እንዴ? ስትደውይልኝ ውጪ ነበርኩና ይዤው አልመጣሁም። ግን አትጨነቂ፣ እቤት እንሂድና እሰጥሻለሁ። ስራ ነበረኝ ግን እሺ በቃ ልቸገርልህ። ግድልሽ ጋሽ መጣችሁ እንዴ? እየጠበቅኳችሁ ነበር። በቃ ምግብ ላቀርብላችሁ። እንዴ ምቲ ማክዳ እንደምትመጣ በምን አወቅሽ? ወርቅ ማን ይጣላል ብለህ ነው ጋሽ? ምን አልሽኝ? አይ ምንም። በቃ ምግቡን ላቀርብላችሁ። ቆይ አንተ ግን ለዚህ ልጅ ለምንድነው ፊት የምትሰጣት? እኔ እናንተ በእሷ ምክንያት ሁሌ መጣላት አለብን ማለት ነው? የኔ ፍቅር እንደሷ አትበይ። ቤተሰብ እኮ ነች። ጭራሽ ቤተሰብ ሆና ደግሞ አረፈችው። ይኸውልሽ የኔ ፍቅር ሜቲ ማለት አብሮ አደጌ ነች። ማለቴ እናቷ እኛ ቤት እየሰራች ነው ያሳደገቻት። እና ደግሞ ሜቲን ብትቀርቢያት በጣም ጥሩ ልጅ ነች፣ ትወጃታለሽ። ጭራሽ ደግሞ ከእሷ ጋር ልታቀራርበኝ ነው? ተይ ማኪ፣ መጥፎ ነገር እኮ እያወራሽ ነው። ይልቁን ያዘጋጀውልሽን ስጦታ ላምጣልሽ። ስሚ አንቺ፣ ቅድም ምን አባሽ ነው ስቀባጥር የነበረው? ይቅርታ፣ እኔ ነው እንደዚህ የምታወሪው? ሰራተኛ መሆንሽን ረሳሽ እንዴ? አስተዋሽ ትፈልጊያለሽ? ይኸውልሽ ግን ለጋሼ ሲባል ክፉ ደግ ባንነጋገር ነው የሚሻለው። ምን ልታመጪ? ምን እንደማመጣ ነው ማየት የፈለግሽው? ሜቲ፣ ትናንት ያስቀመጥኩትን እቃ አይተሻል እንዴ? ይቅርታ ጋሽዬ፣ የምን እቃ ነው ያለው? የሆነ የተጠቀለለ ነገር ነው። እኔ ምንም አይነት እቃ አላየሁም። እርግጠኛ ነሽ ሜቲ? እንዴ ለምን ብዬ ዋሻለሁ? አንተ የት እንዳደረግከው አታውቅም? አልገባኝም። ስለምን እቃ ነው የምታወሩት? እቃው ጠፍቷል እያላችሁኝ ነው? የት እንዳደረግኩት ግራ ገባኝ። ምን? እየቀለድክ መሆን አለበት። የኔ ፍቅር፣ ቆይ እንዴት በዚህ ቀልዳለሁ? የኔ ፍቅር አትበለኝ። ፍቅርን ይዘህ ገደል መግባት ትችላለህ። ወይኔ ማክዳ፣ ሲጀመር እኔ ነኝ ጥፋተኛ። እባክሽ መጥፎ ነገር አትናገሪ። ባይሆን የት እንዳደረግኩት ላስታውስ። አንተ ዝም በል። በምን ላስታውሰው ትለኛለህ እንዴ? እቤት ሌባ አስቀምጠ። ይቅርታ፣ ሌባ እያልሽኝ ነው? ምን ነው አሳነስኩብሽ? ይቅርታ፣ እኔ በዘሪም ሌብነት የለም። እሺ እንደውም ትሰምኛለሽ፣ አንቺ ነሽ ሌባዋ። እባካችሁ እሺ። እናንተ ደግሞ ጭቅጭቃችሁን አቁሙ። ዛሬ እሱ መኖሩ ጠቀመሽ። እሺ ባይኖር ምን ልታመጪ ነው? አንተ ደግሞ ከዚህ በኋላ አጠገቤ እንዳትደርስ እሺ? ሌባ ማለት ነበር። ሜቲ፣ ምን እያደረግሽ ነው? ጭራሽ ቤት አምጥተህ ታስደበድበኛለህ አይደል? ዘበልኝ እዛ። ቆይ ምን እያደረግሽ ነው ያለሽው? እንዴት እጅሽን እሷ ላይ ታነሻለሽ? ቆይ አንተ ጭራሽ እጅሽን እሷ ላይ ታነሻለሽ? በጣም ነው እሺ የምታሳዝኝ። ሰምኛለሽ? ከዚህ በኋላ ምንም የማውራት መብት የለሽም። ወይኔ ጉዴ! ቆይ አሁን ምን ላደርግ ነው? ሚቲ፣ ምን ሆነሽ ነው? ቆይ እዚህ ቁጭ ያልሽው? አይ ሚኪ፣ ጉዴ ፈላ። በአሁኑ ስጋ ሽያጭ ቀንጥሮ ነው የሚያስወጣኝ። ቆይ ይሄን ያልም ተፈጥሮ ምን ያልተፈጠረ ነገር አለ? ከማክዳ ጋር ተጣላን። ያቺ ጥቅመኛ መጣች አይደል? መጣች ብቻ። ቆይ ጋሽዬ ምን ቢጥልበት ነው ከሷ ፍቅር የያዘው? እኔስ ግራ የሚገባኝ እሷ አይደል እንዴ? ደግሞ እኮ መምጣቷ ሳያንስ ጋሽዬን እንዴት ከፍ ዝቅ ስታደርገው እንደነበር አላየሃትም? ደግሞ ወርቁ ባልን ባለማግኘቷ እንዴት እንደተናደደች። ከዛ እኔ ሌባ አለች። ይሄ ሊፈጠር እንደሚችል እኮ ግልጽ ነው። ጋሽዬ በጣም ነበር የተናደደብኝ። ከዛ በጣም አዝኖብኝ ጥሎኝ ሄደ። ወዴት እንደሄደ እንኳን አላውቅም። ሻውን የት ሄደ ይባላል? እኔም እኮ እሱን ግራ ግብት ያለኝ። በቃ ሚቲ፣ አንቺ አትጨነቂ፣ እኔ ወጥቼ እፈልገዋለሁ። እሺ ቆይ ወዴት ልትሄድ ነው? ግድ የለም፣ አንዳንድ ቦታዎች ፈልጌው እመጣለሁ። እሺ በቃ
ምን አይነት ደፋርና ፈጣጣ ብትሆን ነው ጓደኛዬን ወስደህ ካስደበደብካት በኋላ እዚህ ድረስ የምትመጣው? ቆይ ግን አንቺ እውነት ጓደኛዋ ነሽ? ደግሞ እሱ ምን ማለት ነው? እስኪ አንቺ ራስሽ ለእውነት ብለሽ ተናገሪ። አሁን እንደ ቃል ለፍቅር መስዋዕት የከፈለ ሰው አለ? ተው እባክህ። እሺ ታዲያ ምን ይሁን? የፍቅር መስዋዕትነት ማለት ምንድን ነው? ከእሱ ጋር የሚገባትን ሳታገኝ ፍቅር ብቻ ማለት ምን ትርጉም አለው? ለነገሩ ማክዳን ሳቃት እንደዚህ አልነበረች። ማን መክሮ እንዳበላሻት እኮ ግልጽ ነው። እንደውም የሚገባትን ነገር እንድታገኝ አይኗን የገለጥኩላት። ይኸውልሽ አሁን ጓደኛዬ ማታ እንደወጣ አልተመለሰም። ምናልባት የምታውቁት ነገር ካለ ወይ ደግሞ ማክዳ ጭራሽ ብለን ይህን የሚያክል ሰውዬ እንከታተል? ምን አለበት ግን ካፍሽ ቀና ነገር ቢወጣ። ለማንኛውም ብዙ ስራ አለብኝ። ሌላ የምትለው ነገር ከሌለ ልሂድ። ወይኔ ጓደኛዬ ምን አይነት ጣጣ ውስጥ ነው የገባኸው? መጣው ብለሽ ቆይሽ እኮ ምን ሆነሽ ነው? ኧረ ተይው እባክሽ። ደግሞ ሊመክረኝ ፈለገ እንጂ ተይው። እንደተጫወተብኝም አይቀርም ይሄ የማይረባ ማኪሌሞች። ይህን ጀዝባ ሰውዬ ግን ከየት ነው ያገኘሽው? ያኔ ፋራ በነበርኩበት ጊዜ ነው ማርቲ። አንቺን አግኝቼ ባልነቃ ኖሮ እኮ እንደ ጅል ተጫውቶብኝ ነበር። አሁንማ ጎበዝ ተማሪ እየሆንሽ ነው። ተይው እባክሽ። ጋሽ የት ነበርክ? አስጨነቀኝ እኮ። ብቻዬን መሆን ስለፈለግኩ ነው። መጨነቅ የለብሽም። እሺ ትናንት ስለተፈጠረው ነገር በጣም ይቅርታ። እንደዛ ማድረግ አልነበረብኝም። ይኸውልሽ ሜቲ፣ እንደሚታወቀው እኔና አንቺ አብሮ አደግነን። እንደ እህቴም ነው የማይሽ። ነገር ግን የግል ህይወት የግል ነው። መስመር ምናምን የሚባል ነገር አለ። እኔም ያንቺ የግል ህይወትሽ ላይ መስመርሽን አላልፍም፣ አንቺ መስመሬ ላይ አትለፊ። እሺ ጋሽ